شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ በተከታታይነት ወደ እናንተ እየቀረበ ያለው መጃሊስ ረመዳን የተሰኘ ከመሻይኾች ጋር የሚኖረን ቆይታ ነው። ረመዳን ፈዳኢሎች እያወራን የተለያዩ ነገሮችን ከመሻይኾች ጋር እየዳሰስን 1 2 3 እያልን ብዙ ሐለቃዎች ላይ ደርሰናል። ኢንሻአላህ ተዓላ ዛሬም ደግሞ የምናያቸው ከርዘው ከረመዳን ፈዳኢሎች ጋር ብዙም ሳንርቅ አላሁ ሱብሓነሁ ወተዓላ ያወረደው መመሪያ የሆነው ቁርአናችን ከረመዳን ጋር ያለውን አላቃ አላሁ ተባረከ ወተዓላ ለኛ ሂዳያ መመሪያ እንዲሁም ደግሞ በህይወታችን በሙሉ ልንሄድበት ያስቀመጠልን የኛ መተዳደሪያችን ዱስቱራችን ቁርአናችን ከረመዳን ጋር ያለውን አላቃ القرآن والرمضان. شيخنا فليتفضل أهلا وسهلا ومرحبا. بسم الله الرحمن الرحيم. وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين، وأشهد أن سيدنا وحبيبنا وشفيعنا وقدوتنا محمدا النبي الأمي صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد كزوفيت እንግዲህ የተለያዩ ሐልቃዎች ላይ ስለ ረመዳን ፈዲላ ስለ ለይለቱል ቀድር ፈዲላ ፈዳኢሎች አንስተን ነበር። ሐቂቃ እነዛን ሁላ ካሰብናቸው እንደው በእውነት በትክክል ሸቂይ የሆነ ሰው ካልሆነ በቀር ይሄን ሁሉ አልፎ ጀሃነም የሚገባ እንጃ ማን እንደሆነ ግራ የሚያጋባ ድረስ ነው። ወካነ ፈድሉላሂ ዐዚማ ነው። አላህ ሱብሓነሁ ወተዓላ ትሩፋቱም እውነትም ታላቅ። አሁንም ደግሞ በዛው ቀጥለን ረመዳን ጋር አያይዘን ስለ ቁርአን ልናነሳ ነው። ሐቂቃ ቁርአን ረመዳን ጋር የተሳሰረ ነው ማለት እንችላለን። መነሻው መቋጫው ቅድም ሼክ ዩሱፍ እንዳነሱት ቁርአን የወረደው በረመዳን ወር ውስጥ ነው። ከረመዳን ውስጥም ደግሞ በለይለቱል ቀድር ነው። حتى ዑለማዎችም ይላሉ ቁርአን ሙሉ በሙሉ ወደ አዱንያ ሰማይ ወደ ቤተል ዒዛ የወረደው ረመዳን ውስጥ ነው ይላሉ። ከዛ በኋላ ደግሞ በ23 ዓመት እድሜ ውስጥ እየተፈራረቀ ነው የወረደው። ያም ቢሆን ግን ወደ ምድር መውረዱም የጀመረው ለይለቱል ቀድር ውስጥ ነው። እና አንዘልናሁ ፊ ለይለቱል ቀድር የሚለው ለሁሉም ነው ይላሉ። እና አንዘልናሁ ፊ ለይለቱል ቀድር እና አንዘልናሁ ፊ ለይለቲን ሙባረካ شهر رمضان الذي أنزل فيه القرآن آيات القرآن رمضان قارانو قرنينتاتشو. الرسول صلى الله عليه وسلم نبيكم هناتشو بفيت قريش محابرة سبنا بعربية مدر الله يالو كفارو يالو بتونيتاتشو مناتشو كفراتشو شركياتو خرافاتو من أي متاتشو نبر أراساتشو ما قلل يابزو نبر እንዳውም በየአመቱ አንድ ወር ራሳቸውን አግልለው ዋሻ ውስጥ የሚያሳልፉበት ጊዜ ነበርና ጋሩ ሒራ የሚባል ውስጥ ማለት ነው። ሶሒህ ቡኻሪ ውስጥ እንዳለ አይሻ እንደሚነግሩን ረዲየላሁ ተዓላ አንሃ እዛ ዋሻ ውስጥ የነበሩት ረመዳን ውስጥ ነው። ከረመዳንም ውስጥ ደግሞ ለይለቱል ቀድር ውስጥ ወይም በለይለቱል ቀድር ቀን ጅብሪል የመጣው ጅብሪል መጥቶ ቁርአን በምን ወር ጀመረ? ምድር ላይ መውረድ ራሱ በረመዳን ጀመረ። ኢቅራ አላቸው። ኢቅራ ሲላቸው መጀመሪያ አቅፎ ነው ያዛቸው። ከዛም ደግሞ ጮማመቃቸው ይላሉ። ማቀፉ ራሱ የራሱ የሆነ መልእክት አለው። በቁርአን መታቀፍ የሚመስል ነገር የለም። ሁለተኛ ደግሞ መጮማመቁ ራሱ ደግሞ ማጨናነቁ ይሄ ነገር ቀልድ አይደለም። ጠንከር ማለት ያስፈልጋል ነገር አይነት መልእክት አለውና ሶሒህ ቡኻሪ ውስጥ ያለ ሐዲስ ነውና ረሱል ሰለላሁ ዐለይሂ ወሰለም ላይ ቁርአን የወረደው እዛ ነው። ከዛም ጋር ተያይዞ ደግሞ ሌላ ኑክታ ምንድነው? ሌላ ፋይዳ
ቁርአን የወረደው ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን ከሰው አግልለው ከአሽጋል አግልለው ከሁሉም ነገር አግልለው ለብቻ በሆኑበት ሁኔታ ላይ ጨለማ ውስጥ በነበሩበት ሁኔታ ሐታ خشيت على نفسي ብሎ ኸዲጃ ጋር መጥተው ራሱ ዘሚሉኒ ሸፋፍኑኝ ብሎ ተጨናነቁ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ቁርአን ራሱ በረመዳን ነው የወረደው። ረመዳን ጋር በጣም ግንኙነቱ የጠበቀ ነው መነሻውም ስለሆነ ማለት ነው። ከረመዳን ጋር ቁርአን ሲገናኝ ግን አሁንም ምን ያስፈልጋል? ከቁርአን ጋር ኸልዋ ያስፈልጋል የሚለው ራሱ استنتاج ማድረግ እንችላለን። ከዛ ጋር መውሰድ እንችላለን ማለት በቃ ወደ ቁርአን ብቻ ራስን ለቁርአን ሙሉ በሙሉ መስጠት። ኸልዋ ማለት ለብቻ አንተና ቁርአን ብቻችሁ መሆን፣ የሆነ ኸልዋ መግባት፣ የሆነ መጋረጃ አድርገህ እዛ ውስጥ መቀመጥ ላይሆን ይችላል። መስጂድ ውስጥ ሆነህ ግን ራስን ሙሉ ማንነትህን ለቁርአን ከሰጠህ ኸልዋ ነው ይሄ ራሱ። ኸለውተ መዐል ቁርአን አይ አንዴ ቁርአን አንድ ገጽ እየቀራህ ከዛ በኋላ ስንት ገጽ ቀረኝ እያልክ እያገላበጥክ ወደዛ እያየህ የሆነ በጀርባ ሌላ ነገር እያሰብክ ወይም በአንድ እጅ ሞባይል ይዘህ በአንድ እጅ ቁርአን ይዘህ አይነት ነገር አይደለም። እስቲ ራሳችን እንደ ቁርአን ብቻ ሰተን ተኸሊ አታ ቢያንስ ለሞባይል የምንሰጠውን ያክል እንኳን አሁን እኮ ሞባይል ከኛ ጋር ተዋህዷል አይደል እንዴ? በቃ አንድ ጁዝ ለመቅራት ሁለት ጁዝ ለመቅራት ልባችን የሚያቆመው ጎናችን ያለ ሞባይል ሊሆን ይችላል። ተደውሎ ሁሉ ላይ ሊሆን ይችላል እኮ ግን ወስዶሃል። ቁርአን ይሄን ያክል እንኳን አቅርበን ከቁርአን ጋር መገለል ቁርአን ከረመዳን ጋር በጣም የተገናኘ ስለሆነ ረመዳን ላይ በዚህ መልኩ ለቁርአን ተጀሩድ ብናረግ ቁርአን ከረመዳን ጋር መተሳሰሩ ይሄ ነው መነሻው ራሱ። ወደ መጨረሻው ራሱ ብንመጣ ደግሞ መቋጫው ረሱል ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ልጅ የሆኑት ፋጢማ በዘገቡልን ሐዲስ ውስጥ ሰሂህ ውስጥ ያለ ሐዲስ ነው። ረሱል ሰለላሁ ዐለይሂ ወሰለም ሚስጥሮችን ነግረዋታል። ፋጢማ ረዲየላሁ ተዓላ ከነገሯቸው ሚስጥር አንዱ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አሉ። ምንድነው? በየዓመቱ ቁርአን ጅብሪል እየመጣ ረመዳን ላይ አንዳንድ ጊዜ እንቃራለን ማለት ጅብሪል ያነባል፣ ረሱል ሰለላሁ ዐለይሂ ወሰለም ያዳምጣሉ። ረሱል ያነባሉ፣ ጅብሪል ያዳምጣቸዋል። አንድ ጊዜ በዛ መልኩ ቁርአን እንጨርሳለን። ከሁሉም ረመዳን ላይ ሙሉ ቁርአን ይጨርሳሉ ማለት ላይ ሆነ ይችላል። የወረደውን ግን ይጨርሳሉ በየረመዳኑ። በዚህኛው ረመዳን ግን ቁርአንን ሁለት ጊዜ ነው የዞር ነው ከጅብሪል ጋር አብረን ያነበብነውና እሱም እየሰማኝ እኔም እየሰማሁት ሁለት ጊዜ ጨረስንና ይሄ የመጨረሻ ጊዜ ሳይሆን አይቀርም። በቃ ከዚህ በኋላ ረመዳን ላይ ምኖር አይመስለኝም አይነት ነገር ተናገሩ ረሱል ሰለላሁ ዐለይሂ ወሰለም። ይህ ማለት ሁለት ጊዜ መሆኑ አንደኛ በየረመዳኑ ጅብሪል መጥቶ ከረሱል ሰለላሁ ዐለይሂ ወሰለም ጋር የሚያሳልፈው ከቁርአን ጋር አብሮ የሚያሳልፉት ራሱ የሆነ መልእክት አለው። በቃ ቁርአን ረመዳን ትስስር አላቸው። ካወራረዱ ሙሉ ረመዳኑን ደግሞ ከእሳቸው ጋር ማሳለፉ የመጨረሻ ላይ ሲሆን ደግሞ እንደገና ጉዳዩ ጠበቅ ብሎ ሁለት ጊዜ መሆኑ እኔ አላቀቱ ቁርአን مع ረመዳን يعني قويه وشديده ማለት እንችላለን። በቃ ብርቱ የሆነ አላቃ ነው ያለውና شيخنا እዚህ ላይ እንደው ማለት ልቆባቸውና شهر رمضان الذي انزل فيه القرآن في الله سبحانه وتعالى እንደውም ደግሞ ለይለቱል ቀድር ላይ በዛን ጊዜ እንደወረደና በረመዳን ቁርአን እንደወረደ በተደጋጋሚ የቁርአን አያዎች ላይ ይጠቀሳል። ከረመዳን ውጭ የወረዱ የቁርአን አያዎች የሉም። አሁንም ያለው ቁርአን እንዳጠቃላይ ወደ ዱንያ ሰማይ የወረደው ረመዳን ነው። እሱ ምንም ጥያቄ የለውም። ግን ወደ ምድር ሲመጣ ግን ረሱል ሰለላሁ ዐለይሂ ወሰለም ላይ ሲወርድ ግን የጀመረው በረመዳን ነው። ግልጽ ነው። የጀመረው ነው ያለው። የጀመረው ቁርአን አወራረዱ ሲጀምር አንድ ብሎ ቁርአን ሲወርድ የጀመረው በምን ውስጥ ነው? በረመዳን ውስጥ ነው። ከዛ በኋላ በ23 ዓመት እድሜ ውስጥ ሙሉ አመቱን ሙሉ ሊሆን ይችላል በየጊዜው እንደ ክስተቶቹን እየዳሰሰ ችግሮቹን እየቀረፈ እንዳስፈላጊነቱ ነው ሌላ ጊዜ የወረደው። ግን ወደ ምድር ስንል ሙሉ በሙሉ ረመዳን ውስጥ ብቻ ነው ቁርአን ሲወርድ ነበረው በየአመቱ አይደለም። እንግዲህ አጀማመሩ ነው። ግን ጅብሪል ከረሱል ሰለላሁ ዐለይሂ ወሰለም የሚያሳልፈው ጊዜ በቁርአን ላይ አብረው የሚያሳልፈው ጊዜ በየረመዳን ነው በየአመቱ። የመጨረሻ ረመዳን ግን ሁለት ጊዜ ቁርአንን አብረው እንዳዩት የሚገልጽ ነው። ከፋጢማ ረዲየላሁ ተዓላ አንሃ የደረሰን ማለት ነው። ይሄ ምን ያሳያል? የረመዳንና የቁርአንን
ጥብቅ ትስስርነትን ነው የሚያሳየን ለማለት ነው። ከዛ ውጭ ስለ ቁርአን ያለውን ነገር እንግዲህ መሻይኾች የሚነግሩናል። ሼኽ አብዱል ፈታህ እና ሼኽ ዩሱፍ አህመድም የሚያቀርበው ነገር ጋር አብሮ ተያይዞ ማለት ነው። መርሐባ ጀዛኩሙላሁ ኸይር ሼኽና ቆንጆ የሆነ መልእክት ነው ስለ ቁርአን ያስተላለፉልን። አላህ ሱብሓነሁ ወተዓላ እንግዲህ ረመዳንን ከቁርአን ጋር አሳስሮታል። ረመዳንና ቁርአን ሁለት የማይለያዩ አንድ ገጽታዎች ናቸው። ቁርአን በረመዳን ውስጥ ወርዷል። ረመዳንን ደግሞ እንደገና በቁርአን አስውቦታል። ምእመናንንም አላሁ ተባረከ ወተዓላ አጅሩን ፈድሉን የረመዳንን ሲያስቀምጥ በዛ ውስጥ በቁርአን ውስጥ እንድንሄድ አድርጎናል። እንግዲህ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ፕሮግራማችን አላለቀም። እያወራን ያለነው ስለ ቁርአን ማለት የሰው ልጆችን ጭንቅላት ሊያናግር አእምሮን ሊያናግር የመጣ መለኮታዊ ሪሳላ ነው። ይህንን መለኮታዊ ሪሳላ ደግሞ ከመሻይኾቻችን አንደበት እየሰማን ያለነውና አሁን ሰዓት ስለገደበን ከረፍት በኋላ ተመልሰን እንመጣለን። ሳትርቁ ጠብቁ። شهر رمضان الذي أنزل فيه القرآن ድና የተከበራችሁ የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መጥተናል። ፕሮግራማችን መጃሊስ ረመዳን ነው። እያወራን ያለው ደግሞ ቁርአንና ረመዳን በሚል ቁርአን መለኮታዊ ሪሳላ አላሁ ተባረከ ወተዓላ ለሰዎች መመሪያ ሂዳያ እንዲሁም ደግሞ ለኛ ኑር ብርሃን አድርጎ የሰጠን የሆነው የአላሁ ሱብሓነሁ ወተዓላ ቃል የሆነው ቁርአን ነው። ይህ ቁርአን ከረመዳን ጋር ያለውን አላቃና ትስስር ደግሞ ሼኻችን ሼኽ መሐመድ ዘጊ ከረፍት በፊት ከረመዳን ጋር ያለውን አላቃ የዳሰሱልን ነበር። አሁን ወደ ሼኽ አብዱል ፈታህ መጣና አላቃችንን እኛ ደግሞ ከረመዳን ጋር ማስተሳሰር ይኖርብናል ብዬ አስባለሁ። እያንዳንዱ ሰው ከቁርአን ጋር መገናኘት አለበት፣ ከቁርአን ጋር መተሳሰር አለበት፣ ከቁርአን ጋር የጠነከረ የሆነ ግንኙነት ሊኖረው ይገባል። በል ረመዳን ሲሆን ደግሞ የበለጠ ከቁርአን ጋር ያለን ትስስር የበለጠና ያማረ መሆን አለበት ብዬ አስባለሁኝ። እንዴት አላቃችንን ማጠናከር እንችላለን በረመዳን ከቁርአን ጋር በሚለው ሼኽና አህለን ወሰህለን ወመርሐበን። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. الله سبحانه وتعالى عنده فكان قد ما انقدي تماسنا يسفل قال اللهم لمن يسفل قال حقيقة الله قال وفقن ليهون سلم ما يجل. بعد قالي شيخاتنا شيخ محمد زكي طول الله في عمره الناس كمتوت رمضان ورنا قرآن أنتم طيقها القدمة ያላቸው ትስስር ቀላል አይደለም። መጀመሪያ ያውኑ ቀደም ሲል በነበሩት ጀልሳችንም ላይ ሼኽ ዩሱፍን ጠቅሰውታል። ወደ ቤት العዛ ወይም ደግሞ ኢላ ሰማይ ዱንያ በጥቅል ወርዷል የሚል ከኢብኑ አባስ ረዲየላሁ ዐንሁ የተዘገባለ። በዛው እንግዲህ ከዛው ላይ ደግሞ አላህ ቁርአንን እያነሳ ማውረድን ሲጀምርም ዋሻ ውስጥ አሁን ሼኽ ዘኪ የጠቀሱት ነብዩ ሰለላሁ ዐለይሂ ወሰለም في غار حراء በለይለቱል ቀድር ለሊት መሆን ነው። ረመዳን ግዴታ ባይደረግም በዛ ሰዓት ጾሙ ወሩ ነበር። ለሊቷን አላህ ለወደፊት ያቀዳስ ስለሆነ እንዳውም በፊት ነበረች አልነበረች እንዳለ ሆኖ ያቺ ለሊት ነበረች ማለት ነው። ያስተሳሰረው አላየት ያለ በረመዳን መውረዱ ነብዩ ሰለላሁ ዐለይሂ ወሰለም በየአመቱ ጅብሪል ጋር ሁሌ ይገናኛሉ። እንዳውም ሲቀርባቸው ቅር ሲላቸው ጠይቀው ተማነ ተነዘሉ ኢላ ቢአምሪ ረቢክ አልና በተለይ ረመዳን ላይ ደግሞ ሁሉ ጊዜ መጥቶ አንድ ጊዜ ወርዶ ያሉትን አያዎችና ምዕራፎችን ይጨርሳሉ። ያሉትን ያኔ ስላላለቀ ሊሞቱ ያሉ አመት ግን ቅድም ሼኽ ዘኪ ጠቅሰውታል። ስንቴ ነው የቀሩት? 2 ጊዜ። ለዛውም በእነሱ ተርቲብ ማለት ነው፣ በእነሱ ተፈኩርና ተደቡር። ያ ከሆነ እኛ ኡሚርና ቢልኢትባዕ ማ ኡሚርና ቢልኢብቲዳዕ አው ማ ዐለይና الابتداء የታዘዝነው ነብዩ ሰለላሁ ዐለይሂ ወሰለምን በመከተል ነው እንጂ በመፍጠር አይደለም። ለዚህ በረመዳን ወር الرسول عليه الصلاة والسلام ካስተማሪያቸው ከጅብሪል عليه السلام ጋር ሰውን የሚያናግር ብርሃን የሆነው ቁርአንን በመማማር ካሳለፉ وخاصة من يدعي حبه عليه الصلاة والسلام ينبغي أن يتبعه في هذا الأمر خاصة
ነብዩን ወዳለው ያለ የሚናገር ሰው በዚህ ጉዳይ ነብዩ ሰለላሁ ዐለይሂ ወሰለምን መከተል ይኖርበታል አለብን ማለት ነው። መቼም እንወዳለን እያልን አይደለም፣ ጥረት ማድረግና መከተል ይኖርብናል፣ መቅራት ይኖርብናል። በምን መልኩ ኢማም ማሊክ ረህመቱላሂ ዐለይሂ ወረሂመሁላህ ዐዘ ወጀል ሙደርስ ናቸው። ኢማም ዳሪል ሂጅራ ሐዲትን ያስተምራሉ። በርካታ ደረሶች አሏቸው ፊ ዓህዲሂም። ግን ልክ ረመዳን ሲመጣ ደርስ ይተው ነበር ነው አይደለም ካልተሳሳትኩኝ። ትተው يقولون هذا شهر رمضان شهر القرآن ይሄ ረመዳን ወር የቁርአን ወር ነው ብለው ترك تعليمه و يعني التفت الى تلاوة كتاب الله عز وجل ያንን ትተው ወደ አላህ ይዞሩ ነበር። ደርስ ይቅር ማለት አይደለም፣ ያ የመሻይኾቹ ውሳኔ ነው። ጥሩም ሊሆን ይችላል እንዳው ይበለጠ። በተለይ በዚህ ሰዓት ያው ብዙ ሰውን የሚያሻክል ነገር ስላለ ደርሱንም መያዙ እንዳለ ሆኖ ግን ሰው እነዛ በዛን ሰዓት ቅርብ ላይ ሰሃባን ያዩ ሰለፎቻችንም ያስታለፉትን አይነት መንገድ ይዘን መከተል ይኖርብናል። እነ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ስንት ጊዜ ختم ነበር ይባላል? ተቅሪበን 30 ጊዜ እንደዚህ። እነ ኢማም ሻፊዒ 60 ጊዜ የተወራበት ሐል አለ። ሌላም ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ما قرأ القرآن من ختم أقل من 3 ከ3 ቀን በታች ያሉት እንዳለ ሆኖ ያ خارج رمضان በማለት ያስቀምጡ ዑለማዎች አሉ። طبعا እኔ እዛ ውስጥ ብዙ ባልገባም በተቻለን መጠን ለቁርአን ጊዜ ሰተን በተለይ ነጋዴዎች፣ ሾፌሮች፣ ረዳቶች፣ የትም ሚዲያ ላይ የሚሰሩ ሰዎች፣ ሙደሪሶች፣ ሴቶች እህቶቻችን፣ እናቶቻችን፣ ባልተቤቶቻችን በያሉበት ብዙ የሚያሻግል ነገር ይኖራልና በሌላ ጊዜ መቼስ ያው ተረስቷል በልቁርአኑ በረመዳን ወር ግን ጊዜ ተሰጥቶ አበደን من هذه الساعة إلى هذه الساعة ከዚህ ሰዓት ስልክ ቢደወል ላላነሳ ሰው ቢመጣ ላላስተናግድ ጋያ ማለት ነው። እንደው በቃ ይሄ የአላህን ቁርአን ማንብበት ራሴን ተስኪያ ማደርግበት ሰዓት ብለው መዝጋት አለባቸው። ሁሉም ሰው ያን ካደረገ ቤት እንኳን ቢንኳኳ ቁርአን እየቀራች ነው፣ ቁርአን እየቀራ ነው በኋላ አናግሯቸው ይባል። አሃ ሌላው ሰው ተፈክሮ ይወስዳል። ለካ እንደዛ እኔስ ለምን አልቀራም? ግን ቅድም ሼክ ዘኪ ያሉት እየቀራን ሲደወል አሎ ሙሲባ ነው። ወይም የሆነ ነገር ሲሆን በመሃል እየቀራን እስኪ ቆይ ብለን ወደ ቴሌቪዥን ከሆነ መቅራትም አይባልምና እሱም መቅራቱ ከተገኘ ነው ለዛውም ከተገኘ ነው ደግሞ ወደ ከበስ እንመጣ። ስለዚህ በተቻለን መጠን እኔ አሁን አጥብቄ እዚህ ጋር የምናገረው ሰዓት ላልወስድ ሐዝም ያስፈልጋል፣ ሐዝም ያስፈልጋል፣ ጀብደኝነት ቆራጥነት ያስፈልጋል እዚህ ኢባዳ ላይ። በቃ በዚህ ሰዓት هذا لربي ይሄ ለጌታ የምሰጠው مع كلام ربي ከጌታ ንግግር ጋር ከቁርአን ጋር ማሳለፈው ጊዜ ብሎ ወስኖ ማንም ሰው ቢመጣ የማይሰጠው ሰዓት መኖር አለበት። ከአላህ ከላም በላይ ምን አለ? እንደምንም ራሳችን አስገድደን ያ ማድረግ ያስፈልጋል። በዛ መንገድ ነው ራሳችን ተርቢያ አድርገን ይሄ ረመዳንን ቁርአን ጋር አላቃችን ፈጥረን ማለፍ የምንችለው። ይቅርታና ልጨርስ በዚህ ንግግሬን። ያንን ስል ግን ቅድም ነካ አደረኳት ነው በረመዳን ውጭ መቼም ተተነዋል ስል እያጸደኩት አይደለም። መተው የለብንም። المؤمن لا ينبغي أن يمر عليه يوم أو يومين ولا يلتفت إلى كتاب الله عز وجل. عند مؤمن عنده عند كان هولت كان يا الله كتاب قار ትንሽ እንኳን ዘወር ሳንል ማለፍ የለበትም። የሁላችን ባህሪ ኮን ስለምንተዋው ደካሞች ነው ሁላችን ራሳችን ስለምናቅ ነው። ግን የሙእሚን ባህሪ አይደለም ስም ብቻ ነው ያለንና በጋራ ነው አሁን እኛ ስናስታውስ በጋራ ራሳችን እየመቀቀጥ ነው እንመለስ። በረመዳንም ውስጥ ከረመዳንም ውጪ በኻሰተን ደግሞ በረመዳን ውስጥ እንደምንም ብለን ቁርአን ጋር ያለን እና ቁርአን ጋር በረመዳን ከተስተካከልና ከታረቅን በሌላም ጊዜ መድኃኒት ይሆናልና በዛ መንገድ መሄድ መቻል ይኖርብናል። እንወስን ማለት ነው። ጀዛከላሁ ኸይር። ባረከላሁ ፊኩም ሼኽና ሼኽ አብዱል ፈታህ ጀዛከላሁ ኸይራ። አላህ ይحفظك ያ ሼኽ። እንደው ቁርአን ጋር ጊዜ መስጠት አለብን፣ ትኩረት መስጠት አለብን። አላህ Subhanahu Wa Ta'ala ያወረደው መመሪያ የሆነው ቁርአን ጋር ሳንገናኝ፣ ሳንወያይ፣ ሳንነጋገር፣ ሳንገሰጽ ቀናቶች ሊያልፉብን አይገባም የሚለው መልእክት ሼኽ አብዱል ፈታህ ጠቅለል አድርገው ለቁርአን የሆነ ጊዜ ወስነን እያንዳንዱ ሐያታችን ፕሮግራም አድርገን ስራ እንደምንሄደው የተለያየ ቦታ ፕሮግራም አድርገን እንደምንንቀሳቀሰው ሁሉ በቀን የራሳችን የሆነ ውርድ ሊኖረን ይገባል የሚለውን ለማስገንዘብ ሞክረዋል። ባረከላሁ ፊኩም። ወደ ሼኽና ሼኽ ዩሱፍ አህመድ ልምጣና ከቁርአንና ረመዳን የተያዙ ነገሮች ናቸው።
እኛም ደግሞ ከዛ ጋር መያያዝ አለብን እያልን ነው ያለ ነው። ቁርአንና ረመዳን ተያይዘዋል። መጀመሪያው ነው አላሁ ሱብሓነሁ ወተዓላ ቁርአንን በረመዳን ላይ ሲያወርድ ነው ያያያዛቸው። ነገር ግን ሰዎችና ቁርአን ደግሞ ምን ያክል ተገናኝተዋል የሚለውን ሼክ አብዱልፈታህ ዳሰሳ አድርገውታል። በዛ ላይ የጨመራችሁ እንደገና ደግሞ ቁርአን ጋር ከተሳሰርነስ በእኛ ላይ የሚፈጥረው ተጽዕኖ ምንድን ነው የሚለውን ሼክና ተፈضل مشكورا ومأجورا. مرحبا. بسم الله الحمد لله والصلاة والسلام على أشرف خلق الله نبينا محمد وعلى آله وصحبه ومن والاه. وبعد فالحمد لله الذي جعلنا مسلمين ونسأله سبحانه وتعالى كما جعلنا مسلمين أن يجعلنا من أهل القرآن ومن أهل القيام والإحسان. الله سبحانه وتعالى إسلام زكا لستن هولو የቁርአን ሰዎች ካላቸው አላህ እንዲያደርገን ለምነዋለሁ። በመቀጠል ሁለቱም ሼኾቻችን አላህ ይጠብቅልንና ሁላችንም አላህ ይጠብቀን ያነሱት ቁርአንና ረመዳን ያላቸውን ግንኙነትና ትስስር እኛና ቁርአን ምን መሆን አለብን የሚለውን ያው ከአላህ ኪታብም ከረሱልም ሰለላሁ ዐለይሂ ወሰለም መመሪያ ያጣቀሱ አስታውሰውናል። ሁላችንም የምንጠቀምበት እንዲያደርገን ለምነዋለሁኝ እና ወንድሞቻችን እህቶቻችን ኢመተል መሳጂድ እንደዚሁም ጀማዓቱል መሳጂድ አጠቃላይ ሙስሊሞች ሲጋራ ወኪባራ ይህን ያክል ከሆነ የረመዳን ክብር ይህን ያክል ከሆነ የቁርአን ደረጃ ሁለቱም ደግሞ ረመዳን ጋር የሚገናኙ ረመዳን ጋር ትስስር ያላቸው መሆናቸው ከታወቀ ጾም ዒባዳ ነው። ቲላወቱል ቁርአን ዒባዳ ነው። ጾም ከፋራ ነው፣ ለወንጀሎች ሁሉ ማሰረጃ ነው። ቲላወቱል ቁርአን እንደዚሁ የደረጃ መካቢያ ነው። كما جاء عن الله في كتاب الله عز وجل وسنة رسوله صلى الله عليه وسلم. والله كتاب تتكسل برسولهم صلى الله عليه وسلم سنة ببزو تتكسل. إننا رمضان ግንኙነታችን በተጠቀሰው ልክ መሆን እንዳለበት ሁሉ እኛና ቁርአንም እንደዚሁ ትስስራችን በዛው ልክ ከፍ ማለት አለበት የሚል ነው የተረዳሁት። አላህ ሱብሓነሁ ወተዓላ ስለ ቁርአን እንደ ጠቅላላ ለምን ተወረደ የሚለውን እሱን መልቀቅ እንደሌለብን ሲጠቁመን እንደዚህ ይላል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ኪታቡን አንዘልናሁ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ኪታቡን አንዘልናሁ ሙባረኩን ይህ ቁርአን ያወረድነው ብሩክ የሆነ በረከተ ብዙ የሆነ ኪታብ ነው ይለናል። ሙባረክ ነው ፊ ኩል ጀዋኒ በሁሉም ጎኖቹ ሙባረክ ነው። እኛ ጋራ እኛ ሐያት ላይ እኛ ጋራ እኛ ኢማን ጋራ እኛ ጋራ ዒባዳችን ጋራ ያለው ተጽዕኖ በረከቱ እጅግ በጣም የሰፋና የበዛ ነው ማለት ነው። ኪታቡ ፊ ቲላወቲና ወፊ ተደቡሪና ሊየደበሩ አያቴ አናቅዙን እንዲያስተነትኑትና እንዲመራመሩት እንዲገነዘቡት እና ወሊየተዘከረ ኡሉል አልባብ ልባውያን ባለልቦች ልባሞች እንዲገሰጹበት ተፈልጎ የተወረደ እና ያወረድነው ኪታብ ነው ይለናል አላህ ሱብሓነሁ ወተዓላ። ስለዚህ ቁርአን ከዒባዳችን ጋራ ከሰላታችን ጋራ ያለ ቁርአን አይበቃም። ቁርአን ሐያታችን ላይ ቁርአን እንደታለ ይቻላል። ቁርአን ምን አለ? ግዴታ ነው። ቁርአን ምን አለ? ይጎደላል። ቁርአን ምን አለ? ሁሉን ሐያታችንንና እንቅስቃሴያችንን የግል ጉዳያችንንም ሆነ ቤተሰባዊ ግንኙነታችንንም ሆነ ማህበራዊ ግንኙነታችንን በአጠቃላይ ቁርአን
የበረከቱ መገለጫ የማይገባበትና እንደ ቅመም የማይገባበት ጉዳይ ነገር የለም። እኛና ቁርአን ምን ላይ አይደለም። ፋኢዳውም ደግሞ በረከቱ እጅግ በጣም የበዛ መሆኑ አላህ ስብሓንሁ ወተዓላ እንደዚህ ሲል ኢብኑ ዐባስ ቅድም ሼህ አብዱልፈታህ ጠቀስ አድርገውታል። ፊ ሰሒሕ አልቡኻሪ በቡኻሪ ሰሒሕ ዘገባ ውስጥ በሰፈረው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ ይላል። ወካነ አጅወድ ማ የኩኑ ፊ ረመዳን ሒነ የልቃሁ ጅብሪል ወካነ ጅብሪሉ يلقاه صلى الله عليه وسلم فيدارسه القرآن أو كما قال صلى الله رضي الله عنه وأرضاه. يا الله ملك تنيا صلى الله عليه وسلم من كزن كسو هلو ቸሮች ናቸው ከሚባሉ ሰዎች ሁሉ ይበልጥ ቸር ነው። በጣም ቸር የሚሆኑት ደግሞ በረመዳን ይሆናል። በረመዳን ደግሞ ከሌላ ጊዜ በላይ ቸርነታቸው ይጨምራል ማለት ነው። ጅብሪል ጋር ተገናኝተው በሚገኙበት ወቅት ጅብሪል ጋር በሚገናኙበት ሰዓት ቸርነታቸው ይጨምራል። ከሪህ ሙርሰላ ነበር ስጦታቸው አይገደቡም ነበር። የተለቀቀ ንፋስ እንዴት ነው ሽጋለ በቃ በጣም ደስ እያለ የማያቋርጥ አየር ንፋስ አለ አይደል? ልክ እንደዛ ነበር ስጦታቸው የማይገደብ ነበር። ጅብሪል አለይሂ ሰላም በየረመዳኑ ይገናኛቸው ነበር። ቅድም ሼህ መሐመድ ዘኪም እንዳነሱት ሼህ አብዱልፈታህም እንደዚሁ በዛው ላይ እንዳለፉበት እያንዳንዳቸው ሲያነሱት እያንዳንዱ ሲጠቅሱት ያልተረዳሁትን ሁለተኛ ላይ ይሄኛው ሲያነሱት ደግሞ የሚረዳበት ነገር ሁኔታ ነው እና ሙዳረሳ ማለት ነው ለፍዙን እንዳይረሱት ረሱል ሰለላሁ ዐለይሂ ወሰለም ቁርአንን ይጨነቁ ነበር። ለፍዙን ለማስታወስ መዓኒውን ደግሞ መልእክቱን ደግሞ በማገናዘብ ዙሪያ ነበር ሙዳረሳቸው ማለት ነው። ኢብኑ ዐባስ እዚሁ ላይ የሚጠቅሱት አለ ቀደም ብሎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን ይጠፋኛል ብለው የሚጨናነቁበት ሁኔታ ነበረ ይላል። መጀመሪያ ላይ የተጨናነቁትን ያክል ምን መጣብኝ እኔ እንኳን እንጃ እምተርፍ አልመሰለኝም ብለው ነበር። መጀመሪያ ኢቅራ መጀመሪያዎቹ ሲወርዱባቸው ዘሚሉኒ ብለው ቅድም የጠቀሱት ነገር አለ። ኋላ ላይ ግን በናፍቆት ሌላው ጅብሪል መጥቶ ቀርቶ እስከሚጨርስ ድረስ ይቸኩሉ ሰለላሁ ዐለይሂ ወሰለም فكان مما يحرك شفتيه ቁርአን ሲያወርድባቸው ጅብሪል በቀልባቸው ላይ ከስር ለማ አስተማማኝ እንዲሆንላቸው እንዳይረሱት ከንፈራቸውን ያንቀሳቅሱ ነበር። حتى أنزل الله عز وجل في ذلك لا تحرك به لسانك لتعجل به إن علينا جمعه وقرآنه ثم إن علينا بيانه ملون اسكما ورقباته يا هون فإذا قرأناه فاتبع قرآن وحي سورد كنفروچنا تنقساقس ስናነበው ተከታተል ምክንያቱም እኛ ላይ ነው ልብ ውስጥ ስብስብ አድርጎ የማስገኘቱ ኃላፊነት ከዛም ደግሞ እንድትቀራው በዛም ላይ ደግሞ ለሰዎች እንዲገባቸው አብራርተ የመንገሩን ሁኔታ እኛን ወስድልሃለን አብሽራቸው ያለባቸው ሁኔታ ነበር እና አኢመተል መሳጅድ ቁርአን ጋር ግንኙነታቸው ሰፊ ሊሆን ይገባል። ቁርአን ላይ አጠራ አድርገው ሌላ ጊዜ በሌላ አላህ ባላወረደው ረሱል ሰለላሁ ዐለይሂ ወሰለም ባላስተማሩት ጊዜ ሊፈጁ አይገባም። ቁርአኑን ረዘም ተደርጎ ሊቀራ ይገባል። በሶላቱም እንደዚሁም ጊዜያቸውን በመቀማመጥ ዙሪያ ቲላዋ ሊያበዙ ይገባል ይያሉ ሰዓት እንዳልፈጅ ይዙራል። መርሐባ ጀዛኩሙላሁ ኸይር ሸኽና አላለቀም ሐሳባቸው ሰዓት ስለገደበን ብቻ እዚህ ላይ ለመቆም እንገዳለን። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች አላሁ ተባረከ ወተዓላ
በእኛ ላይ ያወረደው ነቢያችን ሰለላሁ ዐለይሂ ወሰለም በሰሃቦቻቸው ያስተማሩት እኛም የምንመራበት የሆነው ቁርአን መንሐጁ ሐያቲና በዚች በአጭር ጊዜ ተዳሶ የሚያልቅ ጉዳይ አይደለም። በቀጣይ ክፍል በሰፊው ስለምንዳሰሰው ለዛሬው እዚህ ላይ ለመቋጨት እንገደዳለን። ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። ወሰላሙ ዐለይኩም ወረሕመቱላሂ وبركاته. شهر رمضان الذي